በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይህን የሚሰሙ ጆሮቻችሁ የተመሰገኑ ናቸው። ድምጸ ተዋህዶ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያንን ትምህርተ ሃይማኖት፣ ሥርዓተ እምነትና ክርስቲያናዊ ትውፊትን የሚያስተምር የሬዲዮ መርሃ ግብር ነው። ድምጸ ተዋህዶ እንግርፈ ቃደ መከርኩ አምላኬ ወሕግ ከኒ በማእከለ ከርስየ ዜኖኩ ጽድቀከ በማኅበረ የኖህ አእምሮ አንቺ ነሽ የምስራቹ መገኛ እመቤቴ ማርያም የሰው ልጅ መዳኛ ምሕረትን አሰችለኛ መስግለኪ ባንቺ ሰው ሆነ አምላክ ሥጋሽ ለብሶ ስለመጣ ወገኖቹን ሁሉ ከሲኦል አወጣ። አንቺ ነሽ መዳኔ ዕጣ መስግለኪ ሰላም ጤና ይስጥልን። የተወደዳችሁ አድማጮቻችን እንደምን ቆይታችኋል? ይህ በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን በሰንበት ትምህርት ቤቶች ማደራጃ መምሪያ በማኅበረ ቅዱሳን የሚዲያ አገልግሎት ተቋም እየተዘጋጀ ወደ እናንተ የሚደርሰው የድምጸ ተዋህዶ የሬዲዮ መርሃ ግብራችን ነው። የተወደዳችሁ አድማጮቻችን የዛሬ መጋቢት 21 ቀን 2017 ዓ.ም የድምጸ ተዋህዶ የሬዲዮ መርሃ ግብራችንን እንግዲህ ቀደም ብለን በሰማነውና ዲያቆን ብርሃኑ አማረ ከኮተቤ ሀገረ ገነት ቅዱስ ጊዮርጊስ ቤተክርስቲያን ባሰማን ምስባክ ጀምረናል። አምላኬ እግዚአብሔር ሆይ ፈቃድህን በታላቅ ጉባኤ እናገር ዘንድ ወደድኩ፣ ሕግህም በውስጤ አለ እያለ ክቡር ዳዊት የዘመረውን ዝማሬ ቅዱስ ያሬድ ለዚህ ዕለት ተስማሚ ሆኖ እንዳገኘውና በዚህ ዕለት ደግሞ በቅዳሴው መካከል ከፍ ባለ ያሬዳዊ ዝማሬ በምስባክ እንዲሰማ ስርዓት የሰራበት ነው። እንግዲህ ዛሬ አብይ ጾምን የ2017 ዓ.ም ከጀመርን ስድስተኛው ሰንበት ነው። ስለዚህ ይህንን ቀን ገብርኄር በማለት ቅዱስ ያሬድ ሰይሞታል። ታማኝ አገልጋይ ማለት ነው። እንግዲህ እግዚአብሔር አምላካችን ለእኛ የሚበጀንን ነገር አድርጎ ሲፈጥረን በእኛነታችን ውስጥ ደግሞ ያስቀመጠው ጸጋ ወይም መክሊት ይኖራልና ያንን መክሊት ወይም በተሰጠን ጸጋ ተጠቅመን በጎ ፍሬ እንድናፈራበት ያስፈልገናል። ለዚህም አምላካችን ይርዳን። በጎውን አገልጋይ አምላካችን አንተ ታማኝ አገልጋይ ባሪያ በጥቂቱ ታምናሃል፣ በብዙ ትሾማለህ፣ ወደ ጌታህ ደስታ ግባ ብሎ እግዚአብሔር ዋጋ የማያስቀር አምላክ ወደ ከበረች የመጨረሻ አክሊል ወይም ደሞዝ ወደምትሆን ወደ መንግሥተ ሰማያት በቸርነቱ እንደሚያስገባ ተናግሯል። እንግዲህ ከማመን ባሻገር መታመንንና
ገድል መንፈሳዊ መፈጸምን የምትጠይቅ የክርስትና ሃይማኖት መታመንን ትሻለች ማለት ነው። እንግዲህ መታመንን አጽንተን እንድንይዝ የአምላካችንን ፈቃድ እንድንፈጽምና በሚበዛው ጉባኤ ፊት በሰዎች በዓለም ፊት ስለ አምላካችን ምስክርነት በመስጠት በቃልም በተግባራዊ ሕይወትም መገኘት ያስፈልገናል። ይሄ ከሆነ እንግዲህ በተምሳሌታዊ ትምህርት መድኃኔ ዓለም ኢየሱስ ክርስቶስ እንዳስተማረው በአማን ደግሞ ለእኛ እግዚአብሔር መንግሥቱን ያወርሰናል። ለዚህ ነው በሰው ፊት ያላፈረብኝ እኔ ደግሞ በአባቴ ፊት አላፍርበትም እመሰክርለታለሁ ብሎ የተናገረው። እንግዲህ አምላካችን የሁላችንን ፍጻሜያችንን ያሳምርልን። የተወደዳችሁ አድማጮቻችን ከዚህ በማስከተል በለሆሳስ እየሰማ ነው ያለውና መሪጌታ ፍቅሩ የዘመሩት የዘለሰኛ ዝማሬ ይደመጣል። የኖህ ሐመሩ አንቺ ነሽ የሚለውን ዝማሬ እናደምጣለን። ለአባታችን ለመሪጌታ ፍቅሩ እግዚአብሔር አምላካችን ከጣዕሙ ብዛት የተነሳ አጥንትን የሚያለመልም የመላእክትን ዝማሬ ያሰማልን። ከመቤታችን ከድንግል ማርያም ወላዲተ አምላክ በረከተ ረድኤት ፈጣሪያችን ያሳትፈን። ወደ አምላኬ ስጠራ አንቺ ድረሽልኝ እመቤቴ አደራ አድኝኝ ከሲኦል መከራ ስግድ ለኪ የአሮን ምርኮስ ድንግል የሳሙኤል ሽቱ ሙዳይ ፋኑኤል መግብሽ መና ከሰማይ ማርያም ብሩህ ፀሐይ ስግድ ለኪ የበላይ ሰብዳኝ ምግብ ነው ስምሽ ለደካማ እህልማ ይርብ ውሃማ ይጠማ ማርያም ንግሥተ ራማ ስግድ ለኪ ጭንቃ አማላጇ ማርያም የምመካብሽ እናቴ ካላንቺ በረከት ሰላም ያጣል ቤቴ አለወኝ ድንግል እመቤቴ ስግድ ለኪ ፈለገ ጊዮን አባይ ኢትዮጵያ አስራትሽ ባንቺ ይመካሉ በእናትነትሽ አይራቀን ምሕረት ከልጅሽ ስግድ ለኪ በቤተልሔም ክረምት አምላክን ወልደሽ በበረት ኖሮት ለምስጋና መጡ በሌሊት ማርያም የአምላክ እናት ስግድ ለኪ። የተወደዳችሁ አድማጮቻችን ዝማሬውን አድምጠን ተመለስን። ለመሪጌታ ፍቅሩ እግዚአብሔር አምላካችን ዝማሬ መላእክት ያሰማልን። ከመቤታችን ከድንግል ማርያም በረከተ ረድኤት ያሳትፈን። እንግዲህ ከዚህ በማስከተል ሁለት ተከታታይ ዝግጅቶችን ወደ እናንተ እናቀርባለን። አንደኛው አድርገኝ ገብርኄር በሚል ርዕስ የተዘጋጀ ግጥም ነው። አዘጋጅና አቅራቢው የዘወትር ተባባሪያችን አስናቀ ወንድሙ ነው ከመንበረ መንግስት ቅዱስ ገብርኤል ገዳም አምደ ሃይማኖት ሰንበት ትምህርት ቤት። ሌላኛው እንግዲህ ደግሞ የተአምረ ማርያም ትምህርት ነው። ክፍል 2 ትምህርት ዛሬ
ይደመጣል። እኒህን ሁለቱን ዝግጅቶች በተከታታይ እንሰማለን። ከዝግጅቶቹ በኋላ እንደገና እንገናኛለን። የእግዚአብሔር ሰላም ከሁላችን ጋር ይሁን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። አድርገኝ ገብርኄር ከፍጥረታት ሁሉ እኔን አክብረኸኝ እፍ ብለህብኝ ልጅነት ስትሰጠኝ ሳልወጣና ሳልወርድ ሳላርስ ሳልቆፍር ከአጋሬ ሔዋን በገነት እንድኖር ምድርን እንድገዛ ፈቅደህልኝ ነበር። እኔ ግን ደካማ ቃልህን ሳልሰማ ትእዛዝህን ጥሼ በለሷን ቀምሼ ለጋሱ አምላኬን አንተን አስቀይሜ ራሴን አየሁት ራቁቴን ቆሜ። ከላይ ሲገፈፍ ያለበስከኝ ጸጋ ባዶነት ተሰማኝ ወዴትስ ልጠጋ? ተመለስ ሕይወት ይሻላ የይሁዳ ጉዞ አዋጣምና ጥፋቴን ልሸፍን ሰበብ ብደረድር መዳኛ አልሆነኝም ከይቅርታ በቀር። ጌትነት ቀርቶብኝ ምቾትና ተድላ በላቤ በወዜ ሰርቼ ልበላ መታገል ስጀምር ኑሮዬን በምድር እንቅፋቱ ሳንካው የዚች ዓለም አሳር ካንተ መለየቴ የበደሌም ነገር በጸጸት ረመጥ ውስጤ እየነደደ እንባዬ በፊቴ ጧት ማታ ወረደ። ተማጸንኩህ አንተን ይቅር በለኝ ብዬ የኀጢአት ሸክሜን በፊትህ አዝዬ። አድነኝ እያልኩኝ ጮኬ ተጣራሁኝ አልጨከንክምና አዘነበልክልኝ። በምህረት ዐይኖች በፍቅርህ አየኸኝ እንደምታድነኝ ቃል ኪዳን ሰጠኸኝ። ለሰው ያለ ፍቅር ከመንበርህ ስቦ ወደ ዓለም መጣ የእኛን ሥጋ ለብሰ። እኔ በበደልኩት አንተ ስትቀጣ መስቀል ተሸክመ ስትወርድ ስትወጣ እንደ ወንጀለኛ ታስረ ስትገረፍ ክርስትና እምነትን በደምህ ስትጽፍ ባልሰራኸው በደል ግፍን ስትቀበል ጭነህ የሸዋ አክሊል መራራ እየጠጣ ፊት ላይ ሲተፋ በአንተ ሕማም ውስጥ አበበኔ ተስፋ። ባለዳነኝ እኔ ውለታህ ያለብኝ ውድ ሕይወትህን ዋጋ የከፈልክልኝ የበደሌ ጽሑፍ የተሰረዘልኝ ነፃ ያወጣኸኝ ከሲኦል ባርነት እንደምን ልግለጽህ በምን አይነት ቃላት በእኔ እንደጠፋ የፊትህ ደም ግባት። በደለኛ ሆንኩ ዛሬም የማልማር ታጥቦ ጭቃ ሆንኩኝ ከኃጢአት ስዳከር። አንተም ማህሪ ነህ ማረኝ ባልኩኝ ቁጥር የማትሰለቸኝ ፊትህን የማታዘው። እኔ መች ረባው ትናንትን ረሳው ከቤትህም ጠፋው። ያን ሁሉ በደሌን በፍቅርህ ተምሬ ቁጭ ብያለሁኝ መክሊቴን ቀብሬ 30ና 60 መቶ እንዳላፈራ ራሴን ጋርጄ በኃጢአት ተራራ እያለው የለሁም ከቤትህ ርቄ ከመቅደስህ ይልቅ ሄድኩኝ ተሰሎንቄ። በቤትህ አድጌ ፍቅርህን ተመግቤ ዓለም ማረከችው ኃጢአተኛው ልቤ። ከዓለም የሆነ መከራ እንዳለበት አስተምረህ ነግረኸኝ በራስህ አንደበት ሰምቼ የማልሰማ የማልማር እኔ ሱስ ያለኝ ይመስል ከኃጢአት ከኩነኔ ሁሌም ሮጣለሁ ለማይረካ ሥጋ ለነፍሴ ተከፍሎ ያውም የደም ዋጋ። መቼም የማትተወኝ የማትጸየፈኝ በቀረኝ ዘመኔ እስከ ዕለተ ሞት በንጹሕ ሕሊና በፍጹም ቅንነት ውስጤን እየበላኝ የቤትህም ቅናት መሰብሰቤን ሳልተው እንድኖር በአንድነት ይህን ሞገደኛ ልቤን ስበርልኝ መስቀሉን እያየሁ በቤትህ አኑረኝ።
ፍሬ እንዳፈራ በእምነት በምግባር መክሊቴን አብዝቼ እንዳገኝም ክብር በመቅደስ ልኑር አድርገኝ ገብርኄር። ወስብሐት ለእግዚአብሔር። መንገዱን ጀምረ ያለ የሕይወት መሰላል የተነበየለት ነቢዩ ሕዝቅኤል የተነበየለት ነቢዩ ሕዝቅኤል። ስለ እመቤታችን ግን ተአምር ማድረግ ለእሷ ቀላል ነው። ሌሎች እንኳን ተአምራት ያደርጋሉ። እንደው ስለ ተአምር አንዳንድ ነገር እንደ ማሳያ ከተገለጸ በኋላ ወደ ዋናው ጥያቄ ወደ ተአምረ ምላሽ ተአምረ ማርያም ለመመለስ እፈቅዳለሁ። በመጽሐፈ መሳፍንት ምዕራፍ 13 ቁጥር 19 ላይ መልአኩም ይላል ተአምራት አደረገ፣ ማኑሄና ሚስቱም ይመለከቱ ነበር። ሶምሶን ከመወለዱ በፊት መልአክ በሰው አምሳል ተገልጾ ለማኑሄ ባለቤት ታይቷል። ነግረዋለች ለባሏ ሕፃን እንደሚወልዱ ናዝራዊ እንደሚሆን እንዴት ምን አይነት ጥንቃቄ ማድረግ እንዳለባቸው ነግረዋለች። ከዛ በኋላ ያው ማኑሄን ማየት ስለፈለገ ስለ ልጁ የተነገረውን ማወቅ ስለፈለገ ወደዛ ወደ ተገለጸበት መልአኩ ወደ ተገለጸበት ስፍራ ሄዳለ። ጊዜው አልነበረም፣ መልአኩ ተሰውሯል። በኋላ ተገለጸለት ጸሎት ሲያደርግ። ብዙ ነገር ከነገረው በኋላ መልአኩ መስዋዕት ሊያቀርቡለት ሲቀርቡ አይ እኔ እግዚአብሔር አይደለሁም፣ መስዋዕትማ ለእግዚአብሔር ነው የሚቀርበው ብሎ ነገር ግን ለነሱ ከእግዚአብሔር የተላከ መልአክ መሆኑን ምልክቱ እንዲረዱ በፊታቸው ታምራት አድርጓል። መልአኩም ታምራት አደረገ። ሲያደርግ እነማን ተመለከቱ? ማኑሄና ሚስቱ የሚመለከቱ ነበር ተብሎ ተጽፏል። አሁን እዚህ ላይ የምንወስደው ነጥብ ምንድን ነው? መልአኩም ተአምራት አደረገ ነው። ምነው ተአምራት የሚያደርግ እግዚአብሔር አይደለምን ለሚለው ጥያቄ አዎ እግዚአብሔር ነው ተአምራት የሚያደርግ፣ ምልክት የሚሰጥ እግዚአብሔር ነው። ታዲያ መልአኩም ተአምራት አደረገ ለምን ተባለ? ተአምራቱ ለመልአኩ ለምን ተሰጠ? በሌላ በኩል ተአምራት መልአኩ ካደረገ ወይም ሚካኤል ከሆነ ታምረ ሚካኤል ሊባል ነው። ገብርኤል ከሆነ ታምረ ገብርኤል ሊባል ነው። ታምረ መልአክ ሊባል ነው። ይሄ እንዴት ይባላል ተብሎ ተቃውሞ ማንሳት ከመጽሐፍ ቅዱስ አለት ጋር መጋጨት። መጽሐፍ ቅዱስ ያጻፈ መንፈስ ቅዱስ ነው። ለምን ይህን አጻፍክ ብሎ መንፈስ ቅዱስ እንደመከራከር ይቆጠራል እና ከዚህ ላይ ጥንቃቄ ማድረግ ያስፈልጋል። እንደ ራሳችን ሀሳብ ለራሳችን ስሜት እንደሚስማማ አድርገን መለዋወጥ የለብንም። እንዲህ አይነቱ ድፍረት ያስቀጣል። ከቅጣት እግዚአብሔር እንዲያድነን በትህትና ራሳችን ዝቅ አድርገን መጽሐፍትን መመርመር ይኖርብናል። ከጸሎት ጋር የቤተክርስቲያን ሊቃውንትን መጠየቅ አለብን። የጸነነን ነገር ካለ መጸለይ አለብን እንጂ በድፍረት እንተረጉማለን ካል አንዳንድ ንባብ ይዘው እነ አርዮስ ተሰናክለው ቀርተዋል። እነሱን የመሰሉ ሁሉ ሰዎች መናፍቃን የሚያደርጋቸው ወደ ስህተት የሚወስዳቸው በራሳቸው ሀሳብ በስጋዊ ምርምር የመንፈስ ነገር የሚታወቅ እየመሰላቸው ነው ቀልጠው የሚቀሩት። እንዲህ እንዳንሆን ጥንቃቄ ያስፈልጋል።
ሌሎችም እንኳን ታምራት ያደርጋሉ እንኳን እመቤታችን። ታዲያ መልአኩ ታምራት አደረገ ከተባለ የአምላክ እናት ታምር አደረገች ድንግል ማርያም ቢባል ለምን ነው ሰው የሚቆጠው? ከመልአክና ከእመቤታችን ማን ይበልጣል? የቱ መልአክ ነው የክርስቶስ አባት የሆነ? የእግዚአብሔር ወልድ እናት ድንግል ማርያም ታምራት አደረገች ቢባል ያንስባታል እንጂ እንደው ይበዛል። ሌሎቹ የሚሰሩት ታምር ያውም እኮ በምልጃዋ ነው። ቃል ኪዳኗን ስላመኑ ነው፣ ስለተማጸኗት ነው። እንዴ ሲማጸኗት ታምር አይደረግም እንዴ? ምጽዋቱ እንኳን የጠየቀውን ከእናቱ ማፀን ጀምሮ ሽባ ሆኖ የተወለደውን እኮ ቅዱስ ጴጥሮስ አለ፣ ቅዱስ ዮሐንስ አሉ። ወደ ቤተ መቅደስ በ9 ሰዓት ከሰባቱ ጊዜያት አንዱ 9 ሰዓት ነው ለጸሎት ሲወጡ ምጽዋት ጠየቃቸው። ብርና ወርቅ የለኝም አለው ቅዱስ ጴጥሮስ። ያለኝን ግን እሰጥሃለሁ፣ በናዝሬቱ በኢየሱስ ክርስቶስ ስም ተነስና ተመላለስ አለው። ቀኝ እጁን ሰጥቶ ተነስ ብሎ አስነሳው። ሰውየው ሲነሳ እንደ ፌቆ ነው የዘለለ ወደ ላይ። ከ40 ዓመት እኮ ያህል የኖረ ነው። እንደዚህ በየቀኑ ተሸክሞ የሚያመጡት ነው። አሁን በቅዱስ ጴጥሮስ በተሰጠው ስልጣን ታምራት አደረገ ማለት ነው። በጸጋ ነው። ጸጋ የእግዚአብሔር ስጦታ ነው። ታምራት የማድረግ ጸጋ አለ ማለት ነው። ቅዱስ ጴጥሮስና ዮሐንስ ታምራት እያደረጉ የእነሱ እመቤት እንደውም ልጆቿ ናቸው፣ በመንፈስ አገልጋዮቿ ናቸው። በልጇ ስላመኑን የሁሉ ድንቅ ታምራት የተደረገላቸው። ድንግል ማርያም ናት ታምራት የማታደርግ። ለምን ታምረ ማርያም ተብሎ እንደው በንዴት መብገን ይገባል? በተለይ በክርስቶስ እናምናለን የምንል ሰዎች አይ ከእንዲህ አይነቱ አስተሳሰብ ለራሳችንን ማንጻት ይገባናል። ጥርጥር አይጠቅም። ጥርጥር አይጠቅም። በጥርጥር ነው እስራኤል በበረሃ ላይ የቀሩ አሉ። በ40 ቀን የሚገቧትን ሀገር ምድረ ርስትን በበረሃ ነው እንግዲህ ቃዴስ በርኔ ነው እዛ ቀልጠው የቀሩት። ውሉድ ናቸው የገቡት። ከቀደሙት ምድረ ርስት የገቡት ካሌብና ኢያሱ ብቻ ናቸው። የአለኛ ትምህርት ሁነን በአንደኛ ቆሮንቶስ ምዕራፍ 10 ቅዱስ ጳውሎስ ያን ጠቅሶ እኛ እንድንጠነቀቅ እንዳስተማረን ማስተዋል ይገባናል። ለምሳሌ እምነት ካለ እኮ ክርስቶስ በዚህ ዓለም ሳለ የሰራውን ትሩፋትም ያደረገውንም ተአምራት ማድረግ እንደሚቻል አስተምሯል። ያንን መቀበል ነው፣ ወንጌልን መቀበል ነው። በቃ አለቀ። ማንበብ ብቻ ሳይሆን መናገር ብቻ ሳይሆን አምኖ መቀበል ይገባል። ትህትናን ይጠይቃል። አውቃለሁ ማለት ያስታበያል፣ ፍቅር ያንጻል ብሏል ቅዱስ ጳውሎስ። ኧረ እኛ ምንም አናውቅም ግለጽልን ብንለው አይሻልም? አንዳንድ እንደዚህ የሚጠራጠሩ ሰዎች ስለሚገጥሙን ነው እዚህ ላይ ያነሳሁት። እነሱን መጠራጠር ጥሩ ነው ካሉ ፈሪሳውያንም ሰዱቃውያንም ተጠራጥረዋልና የእነሱ መንገድ መከተል ይችላሉ። ይሄ መብታችን ነው ካሉ ይሄዱ። ዲያብሎስስ ቢሆን መብቴ ነው ብሎ አይደለ ንስሐ ሳይገባ እያሳተ የሚኖረው ከነሰራዊቱ ተያይዘው ወደ ገሃነም አዘቅት ይገባሉ። ከተከተሉት የራሳቸው ፋንታ ነው። ግን ለሚያምኑት ግን ምን ብሏል ጌታ? ዮሐንስ ወንጌል ምዕራፍ 14 ቁጥር 12 ላይ እውነት እውነት እላችኋለሁ፣ አይዋሽም ክርስቶስ የስጋችንም የነፍሳችንም ጌታ ስለሆነ በሰማይም የእግዚአብሔር ልጅ የተባለው በምድር የማርያም ልጅ የሰው ልጅ የተባለው ሁለት ልደት የተወለደው በተዋሕዶ የከበረው አይዋሽም። እውነት እውነት እላችኋለሁ አማን አማን እብለክሙ ይላል።
እውነት የክርስቶስ ናት፣ ውሸት የሰይጣን። ክርስቲያን ሐሰተኛ መሆን የለበትም፣ እውነተኛ መሆን አለበት። እውነት እውነት እላችኋለሁ በእኔ የሚያምን ሲል ምን ብለን ነው የምናምነው? ኢየሱስ ክርስቶስ የአብ የባህሪ ልጅ ነህ፣ በሰማይ አባት እንጂ እናት የለህም፣ ከድንግል ደግሞ በስጋ ሰሆነ ተገልጸሃል፣ በተዋህዶ ከድንግል ማርያም። የሰው ልጅ የተባልከው የማርያም ልጅ ነህ፣ የእግዚአብሔር ልጅ የተባልከው የአብ የባህሪ ልጁ ነህ። ሁለት ልደት ተወልደሃል። እውነተኛ አምላክ ነህ። ፍጹም አምላክ ስትሆን ፍጹም ሰው ሆነሃል በተዋህዶ። ፍጹም ሰው ብትባልም ፍጹም አምላክ ነህ፣ በተዋህዶ የከበርክ ነህ። ኢየሱስ ክርስቶስ እውነተኛ አምላክ ነው፣ አዳኝ ነው ባጭሩ። እና ከጽንስ ጀምሮ እስከ መስቀል ተጉዞ ካሳ ፈጽሞ እንዴት እንዳዳነን ያን በሙሉ በመቀበል ትንሣኤውን፣ እርገቱን፣ በአብ ሕሊና መኖሩን፣ ለፍርድ መምጣቱን፣ እውነተኛ አምላክ መሆኑን መቀበል ማመን ነው እንግዲህ እምነት የሚባለው። በእኔ የሚያምን በእሱ የሚያምን እኮ አብና ኢየሱስ ክርስቶስና አብ አንድ ናቸው ይላል። አብ እንደሚማለድ ኢየሱስ ክርስቶስም ይማለዳል። አብ እኮ አማላጅ አይደለም፣ ኢየሱስ ክርስቶስም አማላጅ አይባልም። በድፍረት ኢየሱስ አማላጅ የሚሉ ካሉ ንስሐ ቢገቡ ይሻላቸዋል። ሩቅ ብስ አይደለም። ይሄማ እነ ሙሴ የሚያማልዱ ነበር፣ ኤልያስ ያማልድ ነበር፣ ሐዋርያት ያማልዳሉ። አንዱ ለሌላ ሲጸልይ ማማለዱ። ኢየሱስ ክርስቶስ ግን ለአርያ ለቤዛ የሰራውን ስራ እየለቀም እንደማያምኑ ሰዎች እንደ ሩቅ ብእሲ አድርገን ብንቆጥረው አላመንም ማለት ነው። ካላመን ምንም ዋጋ አይኖረንም። አማ አለማመን መብቴ ነው የሚል ሰው አለ። እንኳን ለአንተ ዲያብሎስን መብት አለው፣ አያምንም ነው። ግን ከእኛ ይሻላል ሰይጣን። ያዕቆብ እንደተናገረው አጋንንት እኒ አምኑ ቦቶ የደነግጹ ይላል። ያዕቆብ መልእክት ምዕራፍ 2 ቁጥር 19 ላይ መመልከት ይቻላል። አጋንንት እኮ ያምናሉ፣ ስሙ ሲጠራም ይደነግጣሉ ይላል። እውነት ነው። ለኢየሱስ እኒ አምኖ በኢየሱስ አምናለሁ፣ ወደ ጳውሎስ እኒ አምሮ ጳውሎስንም አውቀዋለሁ እኮ ነው ያለው። የግዙም መመልከት ነው። የሐዋርያት ሥራ ምዕራፍ 19ን ማየት ይቻላል። ኢየሱስን አምነዋለሁ ጳውሎስንም አውቀዋለሁ ያለው እኮ ሰይጣን ነው። በወንጌል አለ ተጽፏል። ያ ክፉ መንፈስ ያደረበት ሰይጣን ያደረበት ሰው እሱ ሳይሆን ሰይጣኑ በላዩ ላይ ስንት ሰዎች የሚፈሩት ያ ሰንሰለት እንዲበጥስ የሚያደርገው እግር ብረት እንዲሰባበር የሚያደርገው ሌሊትና ቀን የሚያጮኸው የአጋኔን ያደረበት ሰው ገና ጌታችንን ሲያው በመዋዕለ ስብከቱ ከሩቅ መጥቶ ነው መጥቶ የሰገደለት። ሰይጣናት እንኳን አውቀው ለኢየሱስ ክርስቶስ ይሰግዳል። የአምልኮ ስግደት እኮ ነው የሰገደው። የጸጋ እንዳይመስላችሁ፣ ጸጋ ለቅዱሳን። ከዛ በኋላ ምንድን ነው ያለው? የልዑል እግዚአብሔር ልጅ ኢየሱስ ሆይ ከአንተ ጋር ምን አለን? ምን አለኝ? ያለ ጊዜው አታጥፋን ብሎ ነው ይጮህ። አንዱን ብቻ ነው የጠቀሰው ቅዱስ ማርቆስ። ማቴዎስ ሁለቱን ጠቅሷል። ተመሳሳይ አጋንንት ሌጊዮን አድሮባቸው እንደዛ የሚያደርጉ ነበሩ። እውነት እውነት እላችኋለሁ በእኔ የሚያምን እኔ የማደርገውን ስራ እሱ ደግሞ ያደርጋል ሲል ኢየሱስ ክርስቶስ ታምራት ያደርጋል። ዓይነ ስውር ያበራል። በእሱ ያመነም ደግሞ ብቃት ያለው ዓይነ ስውር ያበራል። ኢየሱስ ክርስቶስ ጎባጣ ያቀናል። ያመነበት ጎባጣ ያቀናል። ኢየሱስ ክርስቶስ በልብሱ ዘርፍ ይፈውሳል። በልብሱ ዘርፍ ብዙ ሰዎች ተፈውሰዋል። በጳውሎስ ልብስ ደግሞ ብዙ ሰዎች ይድናሉ። ከዛም አልፎ ተርፎ ሐዋርያት በጥላቸው ፈውሰዋል። እሱ ስላደረባቸው በእሱ ስላመኑ ነው። ታዲያ ሐዋርያት እንደዚህ ሲሰሩ፣ ሌሎቹ ጻድቃን ቅዱሳን ሲሰሩ እመቤታችን ተአምራት አታደርግም እንዴት እንበል?
ማን ነው የሚበልጠው? የአምላክ እናት ናት ታምራት የማታደርገው። የብርሃን መውጫ የሕይወት መሰላል የተነበየለት ነቢዩ ሕዝቅኤል የተወደዳችሁ አድማጮቻችን ትምህርቱን ተከታትለን ተመልሰናል። ትምህርቱን ላቀረቡልን ለመላከ ሰላም ታዬ አብርሃም እግዚአብሔር አምላካችን ረጅም ዕድሜ ሰፊ ዘመናት ሰጥቶ ይጠብቅልን፣ ቃለ ሕይወት ያሰማልን፣ አስበ ሊቃውንትን ያድልልን። እንግዲህ የእመቤታችን የቅድስት ድንግል ማርያምን ተአምር የማድረግ ጉዳይ የተመለከተ ትምህርት ሰምተናል። ዛሬ ሁለተኛውን ክፍል ነው ያደመጥነው። በተከታዩ ሳምንት ሶስተኛውን ክፍል የምናቀርብላችሁ ይሆናል። ከዚህ በማስከተል እንግዲህ የምናቀርብላችሁ ዝማሬ ነው። ዝማሬውን የሚያቀርቡልን ቀሲስ ዳዊት ይሆናሉ። ቀሲስ ዳዊት ቀደም ብለው ባሳተሙት የመዝሙር አልበም ውስጥ ቢፈልግባትም መልካሙ ገበሬ አላገኘባትም ከበለሷ ፍሬ እያሉ የዘመሩትን ዝማሬ ለዛሬ መርጠንላችኋል። እንግዲህ ከኛ በለስ ከተባልን ከኛ እስራኤል ዘነፍስ እግዚአብሔር ፍሬ ይጠብቃል። ፍሬ ፈልጎ መጥቶ ባጣባት በለስ ላይ ያስተላለፈውን መርገም በእኛ ላይ ደግሞ እንዳያደርግብን በእርሱ ቸርነት እየታገዝን በእመቤታችን አማላጅነትና በቅዱሳን የጸሎት እርዳታ ታግዘን በጎውን ፍሬ እንድናፈራ ያስፈልጋል። እግዚአብሔር ለዚህ ጸጋውን ክብሩን ለእኛ ያንሳን፣ ቸርነቱን አያጓልብን። ይህንን በጎ ሥራ እንድንሠራ የሚያሳስብ ዝማሬ ነው። ዝማሬውን አድምጠን እንደገና እንገናኛለን። የእግዚአብሔር ሰላም ከሁላችን ጋር ይሁን። አልተገኘባትም ከበለሷ ፍሬ ቢፈልግባት መልካሙ ገበሬ አልተገኘባትም ከበለሷ ፍሬ ለስልሶላት ነበር ሃይማኖት መሬቱ ተቀጥሮላት ነበር አጥር ስርዓቱ ተለቅሞላት ነበር ድንጋይ ፈተናዋ ፍሬ ግን ታጣባት በመጨረሻዋ ቢፈልግባት መልካሙ ገበሬ አልተገኘባትም ከበለሷ ፍሬ ፍሬ የሌለባት ቅጠል ስለሆነች ተካዩን በምግባር ስላላስደሰተች መልካሙ ገበሬ ሊቆርጣት ተነሳ ሌሎች እንዳይጠፉ በእርሷ የተነሳ ቢፈልግባት መልካሙ ገበሬ አልተገኘባትም ከበለሷ ፍሬ ለንስሐ ሚሆን ዕድሜ እንዲሰጣት ጠባቂ መላኳ ተማጸነላት ምክርና ተግሳጽ ይጨመርላት ታፈራ ከሆነ ላመት እንያት ቢፈልግባት
ቢፈልግባት መልካሙ ገበሬ አልተገኘባትም ከበለሷ ፍሬ። ልመናውን ሰምቶ ጌታውን ፈቀደ ጥቂት ዕድሜ ሊሰጥ ሊታገስ ወደደ። ዳግመኛ ሲመጣ ፍሬ ካላፈራ ተቆርጣ ወደ እቶን እሳት ትጣላለች። ቢፈልግባት መልካሙ ገበሬ አልተገኘባትም ከበለሷ ፍሬ። የተወደዳችሁ አድማጮቻችን እየተከታተላችሁ የምትገኙት በማኅበረ ቅዱሳን የሚዲያ አገልግሎት ተቋም እየተዘጋጀ ወደ እናንተ የሚደርሰውን የድምፀ ተዋህዶ የሬዲዮ መርሃ ግብራችንን ነው። እንግዲህ ቀደም ብለን ቀሲስ ዳዊት ቢፈልግባትም መልካሙ ገበሬ የሚለውን ዝማሪያቸውን አስደምጠናችሁ ነበረ። ለአባታችን ለቀሲስ ዳዊት እግዚአብሔር አምላካችን ከጣዕሙ ብዛት የተነሳ አጥንትን የሚያለመልም የመላእክትን ዝማሬ ያሰማልን። የተወደዳችሁ አድማጮቻችን ከዚህ በማስከተል ደግሞ አንድ ግጥም እናቀርብላችኋለን። የግጥሙ ርዕስ ተስካሬን አውጡልኝ የሚል ነው። ተስካሬን አውጡልኝ በሚል ርዕስ ስንኝ ቋጥረው የሚያቀርቡልን ደግሞ መምህራችን መላከ ሰላም ታዬ አብርሃም ናቸው። እግዚአብሔር አምላካችን በምንሰማው ቃሉ አሁንም ሁላችንን ይባርከን። ግጥሙን አድምጠን እንደጨረስን ቀሲስ አበበ ተሰማ ማርያም ድንግል የሚለውን ዝማሬ ያቀርቡልናል። ለሁለቱም አባቶቻችን እግዚአብሔር አምላካችን ቃለ ሕይወት ያሰማልን። ይህንኑ ግጥምና ዝማሬውን አድምጠን እንደጨረስን እንደገና እንገናኛለን። ሰላም እግዚአብሔር ከሁላችን ጋር ይሁን። ተስካሬን አውጡልኝ የሚል ነው ርዕሱ። የሆዴ ፍሬዎች ምዕመናን ልጆቼ የወንጌልን ሲሳይ አብልቼ አጠጥቼ በብዙ መከራ ከዓለም ተጣልቼ እንዳትራቡብኝ ሌት ተቀን አስቤ በጣም አሳድጌ ለእናንተ ተርቤ የምታውቁኝ እናት ከጥንቱ ከጧቱ አለቁና ዛሬ እኛ የቀደምቱ ልጆች ሐዋርያት ጀግኖች ሰማዕታት እነዚያ ቅዱሳን አርበኞች ሊቃውንት እኔን አስከብረው የሆኑት መሥዋዕት ተኩላ ፈንጭቶብኝ በጎቼን ፈጃቸው ሌባ አላዊ ሁሉ ገንዘቤን ዘረፈው። በድህነት ጥሎ በስቃይ አኖረኝ የምበላው ጠፍቶ ዟሪ ለማኝ ሆንኩኝ የምበላው ጠፍቶ ዟሪ ለማኝ ሆንኩኝ። በ40 በ80 ማዕተብ ምልክትን ገና ስወልዳችሁ እናንተ ልጆችን ሰጥቼ ነበረ እንድትሆኑኝ ጧሪ የእናታችሁ ረዳት ስሞትም ቀባሪ። በእናንተ ስመካ አላችሁልኝ ስል አንጀቴ በረሃብ ታጥፎ በቤት ስውል ውጋትና ፍልጠት ራሱን ታስ ሲገለኝ ነፍሴ ልትወጣ ነው ቶሎ ድረሱልኝ እያልኩ ስጣራ ችላ ማለታችሁ ምን ያለ ስራይ ነው አዚም ያለባችሁ። ያም ሆነ አሁንስ በቅቶኛል ይልቅስ መታችሁ ብትቀብሩኝ ይሻላል ይልቅስ መታችሁ ብትቀብሩኝ ይሻላል። በቁሜ እያለው ሳትወጣ ነፍሴ
ጉልበቴ ሳይደክም ሳትያዝ ምላሴ መቀበሪያ ጋቢ መገነዣ ሰሌን ግዙና በፍጥነት ገንዙ አስከሬኔን ገንዙ ስጋዬን ከቀብር በኋላም አውጡልኝ ተስካሬን አውጡልኝ ቁርባኔን አውጡልኝ ተስካሬን። እያንዳንዳችን ክርስቲያኖች በ40 በ80 ቀናችን እናታችን ኦርቶዶክሳዊ ተዋሕዶ ቤተ ክርስቲያን የእግዚአብሔር ልጆች እንድንሆን እሷም እናታችን እንደሆነች እናውቃለን። በውስጥም በአፋም ግን ፈተና አለባት። ምንም ከፈተና ባትወርድም መስቀል መሸከም ዕጣ ፈንታዋ ቢሆንም በአሁኑ ጊዜ እኛ ልጆቿ ራሳችን እየፈተናት እንገኛለን። ቤተክርስቲያን እንወዳለን ካል በተሰጠን ጸጋ ቤተክርስቲያኒቱ የምትጠቀምበትን በመንፈስም ቢሆን በአእምሮም ቢሆን በገንዘብም ቢሆን በጉልበታችን ችሎታችን ማድረግ ይገባናል እንጂ በውስጡ እንኳን ችግር ቢኖር የቤተ ክርስቲያንን ችግር የተቀደሱትን ለውሾች አትስጡ እንደተባለ በወንጌል እንኳን ክፉን ነገር የማይጠቅመውን የተቀደሰውን እንኳን ለማይገባቸው ሰዎች መስጠት አይኖርብንም። ለምሳሌ ሐዋርያት ስለ ክርስቶስ ትንሣኤ ምን ብለው ነው ፈሪሳውያን የሚያነጋግሩት? ባዕድ አምልኮት ይቅር ለማለት ከጣዖት አምላኪዎች ጋር እንዴት ይመካከራሉ? እኛ ቤተ ክርስቲያንን በትዕግስት ሆነን የአቅማችን ያህል ማገልገል ሲኖርብን በተለያየ ሁኔታ ፈተና እያለባት ችላ የምንለው ለምንድን ነው? ለምሳሌ የአብነት ትምህርት ቤትን ብንወስድ ሊቃውንቱ በረሃብ ሆነው ነው የሚያስተምሩት። ደቀ መዛሙርቱም በችግር ነው ያሉት። አንዳንዶቹም ሕይወታቸው እየጠፋ ይገኛል በማያምኑት ሰዎች። ሽፋኑ የዚህ ዓለም ፖለቲክስ ነው። ዓላማው ተዋሕዶ ሃይማኖትን መዋጋት ነው። እነዛ እንዲህ ያደረጉ ብለን መለፍለፍ ሳይሆን ሊቃውንቱ በአቅማችን ጉባኤው እንዳይፈታ እያንዳንዳችን ለሌላ ለማይረባ ነገር የምናወጣውን ነገር ተደራጅተን ቤተክርስቲያን ደግሞ የምንደራጅበትን ቃለ ዓዋዲ ሰርታለች። እኛ መደራጀት እንችላለን። አቡነ ገሌ ይሄን አልሰራም፣ ቄስ ገሌ አልሰራም አይደለ። እኛ ምንሰራ ምዕመናን እኛ መስራት አለብን። ቤተክርስቲያን የሁላችን እናት ናት። መደጋገፍ ነው የሚጠቅመው። ከንፈርና ጥርስ እንኳን ሲደጋገፉ ነው ሁሉ ነገር የሚያምረው። ስለዚህ ምዕመናንና የቤተክርስቲያን አባቶች ካህናት ሰምና ወርቅ ሆነን በተለይ ምዕመናን ገንዘብ ያለን በየቦታው ሌሎች ሌላ ያቋቁማሉና እኛ በፈንታችን በረሃብ ምክንያት ቤተክርስቲያን እንዳትዘጋ፣ በችግር ምክንያት እንዳትዘጋ ለነገ ተተኪ የሆነ ትውልድ እንዲገኝ የአብነት ትምህርት ቤትን ለማስፋፋት ማብዛት አይደለም። ለምሳሌ ኦርቶዶክሳውያን የተባልነው ቁጥራችን ስንት ነው? እንደው በትንሹ እንኳን በግምት ሳንቆጥር 30 ሚሊዮን ክርስቲያን ካለ ኧረ ከዛም ዝቅ እናድርገን 20 ሚሊዮን ቢኖር እያንዳንዱ 5 ብር ማውጣት ያቅቷል። 5 ለ20 ሚሊዮን ሲናባዛ እንግዲህ አማሳኝ ከሌለ እንደ አስቆሮቱ ይሁዳ ያለ ሰው አያስፈልግም። መምረጥ ያለብን እንደ 7ቱ ዲያቆናት እንደ ቅዱስ እስጢፋኖስ ያለውን በመስፈርት ሲኖዶስ እነዛን የሐዋርያት ሲኖዶስ ነው የሾመው። በዛ መሰረት አድርገን
እንዳይባክን አድርገን ለታለመለት ዓላማ ሊቃውንቱም እዛ ደቀ መዛሙርትም ማረፊያ ቦታ እንዳያጡ ለሰውነታቸው የሚያስፈልገው ተደርጎ የአብነት ትምህርት የቤተ ክርስቲያን ትምህርት እንዲስፋፋ ማድረግ ይኖርብናል። ካላደረግን ግን ቤተ ክርስቲያን ምንም ባትሞትም እየሞትኩ ነኝና ድረሱልኝ አለች ለማለት የሐዘን ነገር ነው እዚህ ላይ የገለጽኩት። እዚህ ላይ አንድ መናኝ ነበረ፣ ራሱን መናኝ ነው የማይል አልፏል አሁን እና ቢነገር ውዳሴ ከንቱ አይሆንም። ያን የሶማሌ ጦርነት በነበረበት ሰዓት ወደ ቁልቢ ቅዱስ ገብርኤል ብዙ ወንድሞችና አባቶች ሄደን ነበረ። ይሄኛው መናኙ ዓለማዊ መስሎ ነው የሚኖረው። ያው እሱ ዜማ አልተማረም። ነገር ግን ያው ዜማ ባይማር እናት ልጇ ሲሞትባት እርር ኩምትር ብላ እንደምታዝነው ማለት ነው። ይማርልኝ ብዬ ዋሸራ ሰድጄ ተብሎ አለ ቀለም ገባዋሉ እሳት ሆነ ልጄ እንዳለችው የልጄን ደመኛ ከቤት ያገኘሁት ልቤ ቢደነግጥ ውሃ ቢሆን ተውኩት እንደተባለ ውሃ የወሰደባት ይሄኛው መምህር ትዝ ይለኛል። እኔ ሁላችንም እረፍት አድርገን ከቤተ ክህነትም ብዙ ወዳጆች ሄደዋል፣ ግማሹ በሞት ሄደዋል እና እዛ በክርስትና ስሙ ወልደ ገብርኤል ነው የሚባለው አርፏል። ያን ጊዜ ግን ወቅቱ እግዚአብሔር የለም የሚባልና ጦርነትም ያለበት ጊዜ ነበር። ምን እያለ ነበረ ሌሊቱን ሲያለቅስ ያደረው? አይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን፣ የኢትዮጵያ ቤተክርስቲያን ስንት ሕይወት እንዳልሰጠሽ፣ ለስንቱ እውቀት እንዳልመገብሽ፣ ስንቱን ከእግዚአብሔር ጋር እንዳላስታረቅሽ፣ የማንም ከሃዲ ሁሉ ማላገጫ ሆንሽ፣ አንቺ የክርስቶስ ስንትን እያለ ሲያለቅስ ነው ያደረው። እኛ ተኝተናል። ብንንስል ሰምቼ ነው ይሄንን እዚህ ላይ የምገልጸው። እሱ ሄዷል። እኛ በዚህ በሐሰተኛው ዓለም አለን። መጨረሻችን እንደሚሆን አናውቅም። የሁላችን መጨረሻ ያሳምርልን። ቤተክርስቲያን እንዳትወቅሰን የድርሻችንን እንስራ ለማለት ነው። ቃል እንደገባለት
ዓለም ገባለት ቀድሞ ለአዳም ተሰቅሎ ያድነው ዘንድ በፍቅሩ ፍጹም የሕይወት መሰላል ነሽ የዳዊት መሰንቆ የሰሎሞን አክሊል የዘምራቸው የሕይወት መሰላል ነሽ የዳዊት መሰንቆ የሰሎሞን አክሊል የዘምራቸው የሙሴም ጽላት ነሽ የአዳም ተስፋው የሙሴም ጽላት ነሽ የአዳም ተስፋው ከገነት በወጣ ጊዜ ዞሮ መግቢያው በስድስተኛው ወር ወደ አንቺ ተልኮ እንዳመሰገነሽ ገብርኤል በቃሉ በስድስተኛው ወር ወደ አንቺ ተልኮ እንዳመሰገነሽ ገብርኤል በቃሉ ያመሰግኑሻል ትውልዱም በሙሉ ያመሰግኑሻል ትውልዱም በሙሉ እንደ ተጻፈ በወንጌሉ ብፅዕት እያሉ። የተወደዳችሁ አድማጮቻችን ዝግጅቶቻችንን አድምጠን ተመለስን። በዝግጅቶቹ ሁሉ ለተባበሩንና አብረውን ለቆዩት አዘጋጆች በሙሉ እግዚአብሔር አምላካችን በሕይወት ይጠብቅልን፣ ቃለ ሕይወት ያሰማልን፣ ዝማሬ መላእክት ያሰማልን። የተወደዳችሁ አድማጮቻችን ለዛሬ መጋቢት 21 ቀን 2017 ዓ.ም ያዘጋጀናቸው የሬዲዮ ዝግጅቶቻችን የተከታተላችኋቸውን ይመስሉ ነበር። አብራችሁን ቆይታችሁ ዝግጅቶቻችንን ስላደመጣችሁ በልዑል እግዚአብሔር ስም እናመሰግናችኋለን። ከዝግጅቶቻችን ጠቃሚ መልእክትና ትምህርት እንዳገኛችሁም ተስፋ እናደርጋለን። እንግዲህ በቀጣዩ ሳምንት መጋቢት 28 ቀን የኒቆዲሞስ ዕለት ያንን የተመለከቱ ዝግጅቶች እናቀርባለን። ከዛ በተጨማሪ በቅድስት ሀገር ኢየሩሳሌም የሚገኙ ቅዱሳን መካናትን በመርዳትና በማቋቋም ረገድ ሰፊ ሥራ እየሠራ ከሚገኝ ዓለም አቀፍ ኢትዮጵያዊ የመንፈሳዊ ጉዞ አዘጋጅ ከሆነ ድርጅት ጋር ቆይታ የምናደርግ ይሆናል። ስለዚህ በዕለቱ ከመደበኞቹ ዝግጅቶቻችን በተጨማሪ ወደ ኢየሩሳሌም የሄዳችሁ ወይም ወደ ኢየሩሳሌም ለመሄድ የምትሹን በሙሉ ይህንን ዝግጅት የምናቀርብላችሁ ስለሆነ በኢየሩሳሌም ስለሚገኙ ቅዱሳን መካናቶቻችን ጥሩ ዕውቀትና መረጃ እንደምታገኙ ተስፋ እናደርጋለን። እግዚአብሔር በሰላም በጤና በደህንነት ጠብቆ ከዕለቱ ያድርሰን። እንግዲህ የተወደዳችሁ አድማጮቻችን ለዛሬ ያዘጋጀናቸው ዝግጅቶች የተከታተላችኋቸውን ይመስሉ ነበር። ካለን ሰዓት አንጻር ከዚህ በላይ መቆየት አልቻልንም። እንግዲህ በዚሁ ተሰናብተን ልንወጣ ነው። የእግዚአብሔር አብ ጸጋ፣ የእግዚአብሔር ወልድ ፍቅር፣ የእግዚአብሔር መንፈስ ቅዱስ አንድነት ቸርነት፣ የእመቤታችን የቅድስት ድንግል ማርያም ወላዲተ አምላክ አማላጅነት፣ የቅዱሳን አባቶቻችንና እናቶቻችን በረከታቸው፣ ድል የማትነሳ ጥርጥር የሌለባት ንጽሕት ቅድስት ተዋሕዶ እምነታቸው በእኛ ላይ ጸንታ ትኑር ለዘላለሙ አሜን። የነቢያት ትንቢት የቅዱሳን ተስፋ ያቺ የጽድቅ መንግሥት ያያት የነቢያት ትንቢት የቅዱሳን ተስፋ ያቺ የጽድቅ መንግሥት ያያት የአሮን በትር ነሽ ዕፀ መድኃኒት
የአሮን በትለሽ ዘመድኃኒት አማልጅን ኪዳነ ምሕረት ዳግመኛ እንዳንሞት አማልጅን ኪዳነ ምሕረት ዳግመኛ እንዳንሞት